ዕለቱ ለሀገራችን ታሪካዊ ቀን ነው። በታሪካችን በተለያዩ አጋጣሚዎች አዲስ የፖለቲካ ምዕራፍ የመጀመር እድሎችን አግኝተን ብዙዎቹን በወጉ ሳንጠቀምባቸው አምልጠውናል። አሁንም ይህ የስልጣን ሽግግር አዲስ ምዕራፍ የምንጀምርበት ሌላ ታሪካዊ እድል ነው። ይህ ንግግር የዛሬ 7 ዓመት በዛሬው ዕለት የተደመጠ ነበር። በእርግጥም ጠቅላይ ሚኒስትር አብይ እንዳሉት ያ ቀን ታሪካዊ ነበር። አገሪቱ በታሪኳ አይታው የማታውቅ ግን እጅግ ብዙና ልዩ የሆነ እንዲሁም አዳዲስ ነገር የተዋወቀችበት አጋጣሚ የተወለደው በዚሁ ታሪካዊ ቀን ነው። በዘመናዊ የኢትዮጵያ ታሪክ ውስጥ ታይተው የማይታወቁ ግን ደግሞ ባለፉት 7 ዓመታት ብቻ የታዩ ቢያንስ 10 ነገሮችን በዚህ ዝግጅት መርጠን እንመለከታለን። ከመጋቢት 24 2010 ዓ.ም ማግስት የተከሰቱ እልፍ አሰቃቂ ዘግናኝና ለጆሮም ለህሊናም የከበዱ ብዙ ጉዳዮች የተከሰቱ እነዚህ በብዙ የጥፋት አጋሮች ትብብር የተፈጸሙ ቢሆኑም 10ን ብቻ ለይተን ለመመልከት የነዚህን ሁሉ ቀውሶች አባት የሆነውን መጋቢት 24ን መርጠናል። የብልጽግና መገናኛ ብዙሃንና ሹማምንት ይህ ቀን ለኢትዮጵያ መና የወረደበት ቀን ነው ለማለት እየቃጣቸው ነው። ይህንኑም በዘመቻ እየጻፉትና እየተናገሩት ነው። እንዲያም ሆኖ በዘመቻ በሚሰራ ፕሮፓጋንዳ ግፋቸውና ወንጀላቸው አይደበቅም። በፌስቡክ ሰራዊት በሚያሰራጩት የአንድ ቀን ጩኸት የረገፉ ሚሊዮኖችን ህይወት የሚረሳ ያደርገውም። በማፍረሷ ዜማ ላይ ያደረሷትን አገር እውነቱንም አይሰርዝም። በእርግጥ ይህንን እልቂትና የአገር ማጥፋት እንደሚያመጡ በዚያው ታሪካዊ በተባለው ቀን መጋቢት 24 2010 ዓ.ም ገልጸው ነበር። የኢትዮጵያን ህዝብ ሞት እንደደገሱለት በዚያ ንግግራቸው ሳያመነቱ ተናግረዋል። ኢትዮጵያውያን አንድነታቸውን ጠብቀው የኖሩትና ማህበራዊ ትስስራቸውን ያጠናከሩት ያለ ብሔር ልዩነት በመጋባት ሃይማኖትና ዘርን ሳይመርጡ በመጎራበት ያለ ግዴታ ማህበራዊ ግንኙነቶችን በመመስረት ድንበር ተራራ ተሻግረው በመነጋገድና በመሰለ መንገዶች መሆኑ ቢታወቅም ጠቅላይ ሚኒስትሩ ግን በዚያ ንግግራቸው ኢትዮጵያውያን ተዋህደን የኖርነን ለሚለው ማስረጃ ያቀረቡት እነዚህን ማህበራዊ ጉዳዮች ሳይሆን ጦርነቶችን ነው። ከውጭ ወራሪዎች ጋር የሚካሄዱ ጦርነቶች በሆነ አጋጣሚ የሚከሰቱ የሉዓላዊነት ማስከበሪያ መሳሪያዎች እንጂ የህዝብን አንድነት መጠበቂያ ዘላቂ መሳሪያዎች አልነበሩም። ሆኖም ጠቅላይ ሚኒስትሩ ለህዝብ አንድነት ምክንያት ብለው ያቀረቡት ጦርነትን ሲሆን እንዲህ ያደረጉም አገሩን ሊመሩት እንደሚችሉ ደጋግመው ከተናገሩት ከዚያ ንግግራቸው መረዳት ይቻላል። ማንነታችን እንዳይለያይ ሆኖ የተሰናሰለ እንዳይነጣጠል ሆኖ የተገመደ የተዋደደና የተዋሃደ ነው። አማራው በካራማራ ለሀገሩ ሉዓላዊነት ተሰውቶ የካራማራ አፈር ሆኖ ቀርቷል። ትግራዋይ በመተማ ከሀገሬ በፊት አንገቴን ውሰዱ ብሎ የመተማ አፈር ሆኗል። ኦሮሞ በአድዋ ተራሮች ላይ ስለ ሀገሩ ደረቱን ሰጥቶ የሀገሩን ሉዓላዊነት ለማስጠበቅ ከአድዋ አፈር ተቀላቅሏል። ሶማሌው፣ ሲዳማው፣ ቤንሻንጉሉ፣ ወላይታው፣ ጋምቤላው፣ ጉራጌው፣ አፋሩ፣ ስልጤው፣ ከምባታው፣ ሀዲያው፣ ሐረሪው እና ሌሎችም የኢትዮጵያ ህዝቦች ሁሉ በባድመ ከሀገሬ በፊት እኔም ብለው እንደወደቁ ከባድመ አፈር ተዋህደዋል። የኢትዮጵያውያን ማንነት እንዳይለያይ ሆኖ የተሰናሰለው እንዳይነጣጠልም ሆኖ የተገመደው በካራማራ ጦርነት ወይም በመተማ ውጊያ ላይም በባድመ ፍልሚያ ነው የሚለው ንግግር የተሳሳተ ብቻ ሳይሆን አደገኛም ነበር። ለአድዋ ጦርነት የዘመተው ሰው በዚያው ሲጋባና ሲዋለድ የሶማሊያን ወረራ ለመፋለም ኦጋዴን ወርዶ በዚያው ጋብቻና ወዳጅነት ሲፈጥር ወዘተ እንጂ ካራማራ ላይ ስለሞተ አሊያም አድዋ ላይ ስለተሰዋ የኢትዮጵያን ማንነት እንዳይለይ ሆኖ ተሰናሰለ የሚያስብለው አልነበረም። እሳቸው ግን ጦርነት የኢትዮጵያንን ማንነት እንዳይለያይ ስለሚያደርግ እኔም ሞክረዋለሁ በማለት ከዚያ በኋላ ባለፉት ዓመታት ኢትዮጵያን የመታደግ ዘመቻ፣ የህልውና ዘመቻ፣ ኢትዮጵያን ከቅኝ ገዢዎች የመከላከል ዘመቻ እያሉ ህዝብ እንዲያልቅና እንዲተላለቅ ያደረጉት በዚህኛው ክፉ መንፈስ መነሾነት ነው ብሎ መከራከር ስህተት አይሆንም። ደግሞም በዚያን ሁለት ንግግራቸው ኢትዮጵያውያኑ ሲኖሩ ኢትዮጵያዊ፣ ሲሞቱ ኢትዮጵያ ይሆናሉ የሚለው መፈክር አዘል ንባባቸውም የዚሁ ቀጣይ ክፍል ነበር። የትኛውም ኢትዮጵያዊ ክቡር ስጋና ደም በየትኛውም ኢትዮጵያ ክፍል ውስጥ አፈር ሆኖ ታገኙታላችሁ። ኢትዮጵያውያን ስንኖር ኢትዮጵያዊ፣ ስንሞት ደግሞ ኢትዮጵያ እንሆናለን። ይህ ንግግር አደገኛና ፋሽስታዊ ቢሆንም በወቅቱ ግን በብዙዎች ልብና አእምሮ ውስጥ የቀረ ጆሮ ገብ መፈክር ነበር። ሰው በህይወት ሊኖር የሚገባው ክቡር ፍጡር ሲሆን ሲሞት ደግሞ አስከሬን ነው።
እሳቸው ግን በየትኛውም የአገሪቱ ክፍል ያለ አስከሬን ኢትዮጵያ ሆኗል ሲሉ ለእሳቸው አገር ማለት ሰው ሳይሆን ተራራውና መቃብሩ እንደሆነ የሚጠቁምና በገድላችሁም ኢትዮጵያ ስለምትሆኑ አትዘኑ ብለው ቀብድ እያስያዙ እንደነበር ውሎ አድሮ ተገልጧል። ከዚያ በኋላ ያለው ዘመናቸው በዚሁ ማዕቀፍ ውስጥ ሲተነተን የመንግስታቸው ተልእኮ መግደል፣ ማጋደል፣ መፍጀትና ማፋጀት መሆኑ ግልጽ ሆኗል። በዚያ ንግግራቸው ደጋግመው ያወሱት ስለ ሞትና ስለ ጦርነት ነው። የኢትዮጵያውያን የአንድነት ገመድ ጦርነት ብቻ የሆነ ይመስል ውጊያን የህብረ ብሔራዊ አንድነት ማስጠበቂያ መሳሪያ ነው ብለው የሚያምኑት ጠቅላይ ሚኒስትሩ ቢያንስ ታይተው የማያውቁ 10 ልዩ ነገሮችን ያሳዩት በዚሁ ምክንያት ነው የሚለውን ነጥብ ይዘን 10ሩን ጉዳዮች ወደ መዘርዘር እንግባ። ቀደም ሲል በያዝነው ማዕቀፍ ማለትም ሞት የፖለቲካ መሳሪያቸውና አቅዳቸው መሆኑን ይዘን ስንመለከት በእሳቸው ዘመን ልዩ አይነት አገዳደሎች ተፈጽመው እናገኛለን። ሞትን እንደ ተራ ነገር ማህበረሰብ እንዲለምደው በማድረግ ሞትን ማዳነቅም እንደማይገባ ደጋግመው በመግለጽ የተደመጡት ጠቅላይ ሚኒስትሩ ሞት እንደ መብላትና መጠጣት የተለመደና የማያስደነግጥ ጉዳይ እንደሆነ አድርገዋል። በዚህም በዘመናቸው ጆሮን የሚያጮሁ የግድያ አይነቶች ታይተዋል። ከሞቱ አሟሟቱ እንዲል አገራዊ ብሂል ሰዎች በብሔራዊ ማንነታቸው ተዘቅዝቀው ሲገደሉ ነፍሳቸው ሲቃጠሉ በአጠቃላይ አሰቃቂ ግድያዎችን በመንግስት ሲፈጸሙ የታየው ባለፈው የብልጽግና አገዛዝ ዘመናት ነው። በየትኛውም የኢትዮጵያ መንግስታት ታሪክ ሰውን ከነነፍሱ እንዲቃጠል፣ በወታደር ታርዶ እንዲገደል፣ ሴቶችም እንዲደፈሩ ፍቃድ ሲሰጥ የተሰማበት ጊዜ የለም። አንድ የወላይታ ልጅ በሻሸመኔ ከተማ ተመልካች እየሳቀና እየተሳለቀ የመንግስት ወታደሮችም ከበው እየተመለከቱ ቆመው ያስፈጸሙት አሰቃቂ ግድያ በአገሪቱ ታሪክ ተፈጽሞ ስለማውቁ ንባብ አልነገረንም። የኦሮሚያ ልዩ ኃይል የፌዴራል ፖሊስ አባላትና ሲቪል ደህንነቶች በተገኙበት አንድ ሰው ዝቅዝቅ ተሰቅሎ ተቀጥቅጦ እንዲገደል ሆኗል። ያ ግድያ በርካቶችን ካስደነገጠ በኋላም ሞትም ሆነ አገዳደል የማያስቆጣ ክስተት ሆኖ ዘልቋል። ከዚያ አለፍ ሲልም በ2014 መጋቢት መጀመሪያ ቀናት ላይ በቤኒሻንጉል ጉሙዝ ክልል መተከል ዞን ጉባ ወረዳ አይሲድ ቀበሌ ሰዎችን ከነነፍሳቸው አቃጥለው እየገደሉ በዳቦ እንብላቸው ወይስ በእንጀራ እየተባባሉ ሲመካከሩ የተሰማውም በዚሁ ዘመን ነው። በትግራይ እጅግ አሰቃቂ በሆነ መልኩ የመንግስት ወታደሮች ሰዎችን ከነነፍሳቸው ሲያቃጥሉ ታይተዋል። አሳዛኙ ነገር ሕፃናት ይህ ጉዳይና ይህ ወንጀል ሲፈጸም በቦታው ተገኝተው እንዲታዘቡም እንዲሳተፉ መደረጋቸው ነው። ከዚያ ቀደም ብሎ ደግሞ በ2013 ዓ.ም ሰኔ መጀመሪያ ሳምንት በትግራይ ክልል አንድ ስሙ ባልተጠቀሰ ቦታ በርከት ያሉ የመከላከያ አባላት እሳት እየቆሰቆሱና ቤንዚን እያርከፈከፉ ሰዎችን ሲያቃጥሉ የሚያሳይ ቪዲዮ በዓለም አቀፍ መገናኛ ብዙሃን ተሰራጭቶ እንደነበር አይዘነጋም። በዚህም ቦታ ሰዎች ተሰቃይተው በእሳት እየቀለጡ ሲሞቱ የታየ ሲሆን እንዲህ ያለ አገዳደል በአገሪቱ መንግስት ወታደሮች ተፈጽሞ ሲታይ ለመጀመሪያ ጊዜ ነው። ይህም መጋቢት 24 ያበረከተው ሌላ ትሩፋት ነው። አንድን ታጣቂ ቡድን ለመጉዳት ሲባል ከቦ ማስራብና በዚህም ህዝብ እጅ እንዲሰጥ ማድረግ በኢትዮጵያ ውስጥ ታይቶ የማይታወቅ አዲስ ክስተት ነው። ባሳለፍነው ዓመት ከሰሜን ሸዋ እስከ ሰሜን ወሎ የሚኖረው 7 ሚሊዮን የሚደርስ ህዝብ መድኃኒት፣ ሸቀጥ፣ ሕክምና፣ ትራንስፖርት፣ ነዳጅ፣ ባንክና መሰል አገልግሎት ማግኘት እንዳይችል ተደርጎ ለወራት እንዲቆም አድርገውታል። የቡግና ወረዳን ህዝብ ከአንድ ዓመት በላይ ለተመሳሳይ ጭካኔ ትተውታል። በዚህም ምግብ ቸግሮት መታከም ተስኖት መድኃኒትም አጥቶ እንዲሞት የተፈረደበት ቤተሰብ ሕፃንና አዛውንት ብዙ ሆኗል። ቤኒሻንጉል ጉሙዝ ጥቂቶችና ገንዘብ ያላቸው ሰዎች ብቻ የሚጠቀሙበት የአውሮፕላን ትራንስፖርት ካልሆነ በቀር ከየብስ ትራንስፖርትና ከመሃል ሀገር አገልግሎቶች ከተቆራረጠ ከዓመት በላይ ቆይቷል። አሁንም ወደዚያ ክልል የሚያስገባው መንገድ ዝግ መሆኑ በፓርላማ ጭምር ተነግሯል። ትግራይን ለ2 ዓመት ያስራበው ይኸው ከበባ ናዚ በሌኒንግራድ ከፈጸመው ከበባ በኋላ በዓለም ረዥም ሆኖ ተመዝግቧል። 24 ወራት ወይም 720 ቀናት ከበባ የፈጸመና አንድን ህዝብ ያስራበ መንግስት ከሂትለር ውድቀት ወዲህ እንኳን በኢትዮጵያ በሌላ ዓለምም አልታየም። የደርግ መንግስት አምርሮ የታገላቸው የነበሩት የኤርትራና የትግራይ አማጽያንን በሚዋጋበት ዘመን እንኳን የእርዳታ ማቅረቢያ ኮሪደሮች ከታጣቂዎች ጋር ተመካክሮ ከፍቶ ህዝብ እንዳይራብ ተግቷል። በኢትዮጵያ አየር መንገድና አየር ኃይል ጤፍና ስቤዛ እየጫነ ኤርትራ ሲያስመላልስ እንደነበር ህዝቡ ዛሬም የሚናገረው ነገር ነው። በህወሓት ተሸንፎ ከትግራይ ሲባረርም የመንግስት ሰራተኞችን ሁሉ ወደ ደሴ ከተማ ወስዶ ያለ ስራ ደሞዝ እየከፈለ 2 ዓመት አስቀምጧል። በቀደሙት መንግስታትና አማጽያን ዘመን እንዲህ ያለ ሰብአዊነት የሚታይ ጠላትንና ህዝብን የሚለይ አካሄድ የነበረ ሲሆን ከመጋቢት 4 2010 ወዲህ ግን ረሃብን እንደ ጦር መሳሪያ በመገልገል እርዳታ ከገባ ጁንታው ይጠነክራል፣ ሸቀጥና ነዳጅ ለህዝብ ከደረሰ ጽንፈኛው ይበረታል በሚል ስሌት ከቦ ማስራብም እንደ ታንክና ድሮን እንዲያገለግል ሲደረግ የመጀመሪያው ነው።
የአገልግሎት መስጫ ተቋማትንም ጦር መሳሪያ ማድረግ እንደሚቻል ያስተዋወቀው ከመጋቢት 24 2010 ወዲህ ያለው መንግስት ነው። ቴሌንና መብራት ኃይልን እንደ ብርሃኑ ጁላና አበባው ታደሰ፣ ባንክና ትራንስፖርትን እንደ ባጫ ደበሌና ዮሐንስ ገብረ መስቀል ህዝብ ገዳይና አፈናቃይ ወታደር ተደርገው መዋጋት እንደሚችሉ ያሳየን ይኸው መጋቢት 24 ያዋለደው ሌላ ትሩፋት ነው። በአገሪቱ ታሪክ አንድ መንግስት የራሱን ሰራተኞችም ሆነ ዜጎች አገልግሎት እንዳያገኙ አድርጎ ባንክም እንዳይጠቀሙ አቅቦ መብራታቸውን በድሮን አጥፍቶ የተዋጋና እንዲህ ያለ የተዋጣለት የጦር ወንጀል የፈጸመም የለም። የወሎን ህዝብ ለ6 ወራት የትግራይን ህዝብ ለ2 ዓመታት ከእነዚህ አገልግሎቶች አግዶ የተዋጋው መንግስት ይህንንም መልሶ መልቀቅ እንደ ትልቅ ውለታ እንዲቆጠርለትና በድርድርም ወቅት የመደራደሪያ ነጥብ ሲያደርገው ታይቷል። እንዲህ ባለ መልኩ ከራሱ ህዝብ ጋር የተዋጋና ቴሌና ኤልፓንም እንደ አንድ ወታደራዊ ክንፍ የተጠቀመ መንግስት ስለመኖሩ አልተጻፈም። ኮንሰንትሬሽን ካምፕ የሚል ጅምላ ማጎሪያ ለታሪካዊ ጉዳዮች ቅርበት ያላቸው ኢትዮጵያውያን የሚያውቁት በናዚ ሰነዶች ላይ ነበር። ከመጋቢት 24 2010 ወዲህ ግን ባይናቸው ከአጠገባቸው አይተውታል። በአዲስ አበባ ዙሪያ ባሉ የኦሮሚያ ከተሞች 100,000 ኦሮሞዎች እንደታጎሩ የተነገረው፣ የትግራይ ተወላጅ ሁሉ ተለቅሞ በመቶ ሺዎች የተገደለውና የታሰረው፣ አማራ ባለበት ሁሉ ይታሰር ተብሎ አዋጅም ወጥቶ ህዝብ የታሰረው በዚሁ የመጋቢት 24 ማግስት ነው። ሰዎችን በማንነታቸው ምክንያት ብቻ ከአንድ ብሔር መገኘታቸውም ወንጀል ሆኖ አይሁዳውያን በናዚ እየተለቀሙ እንደታጎሩት ሁሉ በኢትዮጵያም በብልጽግናዎችና ደጋፊዎቻቸው ይኸው ሆኗል። እንዲህ ያለ የጅምላ እስር ማካሄድ ብሔር ተኮር የኮንሰንትሬሽን ካምፕ መፍጠርና እንደ ናዚዎች ፋይናል ሶሉሽን እያሉ በጋዝ ቻምበር ውስጥ አስገብተውም ባይሆን በእስር ቤት ውስጥ በጥይት ደብድቦ በጅምላ መረሸን የመጋቢት 24 ትሩፋት ሆኖ ለኢትዮጵያ የተዋወቀ ነገር ነው። በዘመናዊ የኢትዮጵያ ታሪክ ጅምላ ግድያ የተጀመረው በጣሊያን ወረራ ወቅት በ1929 ሳይሆን አይቀርም። በዚያን ወቅት በአዲስ አበባ ግራዚያኒን ለመግደል ባሴሩ 3 ሰዎች ምክንያት ከ30,000 በላይ ህዝብ በአንድ ጀንበር እንደተጨፈጨፈ በታሪክ ተጽፏል። ከዚያ በኋላ እንዲህ ያለ የሲቪሎች ግድያ በመደዳና በስፋት የተካሄደው ከመጋቢት 24 2010 ወዲህ ነው ማለት ይቻላል። በጥቂት ሰዓታትና በአንድ ጀንበር ውስጥ ከመቶዎች እስከ ሺዎች ተገድለው በግሬደር ሲቀበሩ ያየነው በቤኒሻንጉል፣ በአክሱም፣ በማርያም ደንገላት፣ በማህበረ ዴጎ፣ በመራዊና በመሰል አካባቢዎች ነው። ይህንን ጭፍጨፋ የፈጸሙት ደግሞ የመንግስት ወታደሮች አለያም መንግስት ከውጭ ያስመጣቸው ሰራዊቶች መሆናቸው ከወራሪው የፋሽስት ዘመን የከፋ ያደርገዋል። እንዲያም ሆኖ ፋሽስቱን ጣሊያንን ጨምሮ የትኛውም የአገሪቱ መሪዎች አድርገውት የሚያውቁት ብልጽግና ግን ያስተዋወቀን አዲሱ ጉዳይ አስገድዶ መድፈርን እንደ ጦር መሳሪያ መገልገል ነው። የሴቶችን ገላ እንደ ጦር ሜዳ ተጠቅሞ ከ100,000 በላይ የአገሪቱን ሴቶች የሚደፍር ጦር ያሰማራና የጋበዘ ይህንንም ምክንያታዊ አድርጎ ያብራራ መንግስት የለም። ነገሩ በሴቶቹ እንዳያበቃም ወንዶችም ተገደው እንዲደፈሩ የተደረገው በዚሁ በብልጽግና ዘመን ነው። ባሳለፍነው ህዳር በኦሮሚያ ክልል ጉጂ ዞን ዋደራ ከተማ የ5 ዓመት ህፃን ወንድ ልጅ በመከላከያ መደፈሩን ለዶቼ ቬለ የገለጸው የከተማው መስተዳድር ነው። በአገሪቱ እንዲህ ያለ ነውር መፈጸሙን የኢትዮጵያ ታሪክ አላስነበበም። አንድ መሪ ለአንደበቱ ለከት ለንግግሩም ስሌት ይኖረው ዘንድ ግድ ነው። የሚወዱትም የሚጠሉትም የሚያውቁትም ሆኖ የማያውቁት ሰዎች ብቻ ሳይሆኑ ቀጣዩ ትውልድም ላይ አደጋ የማያመጣ ቃል ላለማውጣት መጠንቀቅ የመሪዎች መለኪያ ነው። የቀደሙት የኢትዮጵያ መሪዎችም አንደበታቸው ቁጥብ መረን ያለቀቀና የተሳለ እንደነበር አሁን ድረስ በተለያዩ መንገዶች ለህዝብ ከተለቀቁት ንግግሮቻቸው መረዳት ይቻላል። የፖለቲካ ባላንጣዎቻቸውን ከፍ ዝቅ አድርገው ቢያጣጥሉም ህዝባቸውን ግን ሲዘልፉ አይደመጡም። ከአንጀታቸውም ይሁን ከአንገታቸው ህዝቡን እንደ አለቃ አድርገው ሲጠሩት ይደመጣሉ። ከ2010 መጋቢት 24 ማግስት የታዩት የአገሪቱ መሪዎች ግን የነሱን ስልጣን አደጋ ውስጥ እስካልጣለ ድረስ አገር እንዲገነጣጠል ከመናገር አልፈው ህዝብን ደጋግመው ሲዘልፉ ተሰምተዋል። ምሁራንን ከእግረኛነት ያልወረዱና መኪና እንኳን የሌላቸው አንድ ቀበሌ አስተዳድረው የማያውቁ ድሃዎች፣ አርሶ አደሮችን ግብር የማይከፍሉ ጩኸታሞች፣ የከተማ ነዋሪዎችን የአገሪቱን ሁኔታ የማያውቁ እያሉ ዘልፈዋል። የኢትዮጵያ ህዝብ ሾርት ሜሞሪያም ነው ከሚለው ኢትዮጵያን መምራት 1 ሚሊዮን ጉንዳን ተሸክሞ መዞር ነው እስከ ማለት ድረስ የደረሱትን ዘለፋዎች የሰማነው ይኸው መጋቢት 24 2010 ከባተ ወዲህ ነው። አሁን ባለው ሁኔታ ኢትዮጵያን መምራት 1 ሚሊዮን ጉንዳን ተሸክሞ መሄድ ነው እንጂ ትርፍ አይደለም።
አፄ ኃይለ ሥላሴ የምትወደንና የምንወድህ ህዝባችን በማለት መንግስቱ ኃይለ ማርያም እኛ የምንፈራው የህዝባችንን ቁጣ ነው በማለት መለስ ዜናዊ አለቃችን ኮንትራት ሰጫችን ህዝባችን ነው በማለት አቶ ኃይለ ማርያም ደሳለኝ መሰጠት ማለት ህዝብን ማገልገል ነው በማለት የሚመሩትን ህዝብ ካንጀታቸው የሚሆን ካንገታቸው አክብሮትን ነፍገውት አያውቁም። ዘንድሮ ግን በጉንዳንም እየተመሰለ ሾርት ሜሞሪየምም እየተባለ ሲዘለፍ ሲታይ የመጋቢት 4 2010 አዲስ ግኝት ሆኖ እንድንመዘግበው ያደርገናል። በኢትዮጵያ መንግስታት ጉዞ ውስጥ ተቃዋሚዎች፣ ታጣቂዎችና የእርስ በርስ ጦርነቶች የነበሩ ናቸው። መንግስት ስልጣኑን ላለመልቀቅ ታጣቂዎች አንዳች ጥቅማቸውን ለማስጠበቅ ወይም ስልጣን ለመያዝ ሲፋለሙ ኖረዋል። አንድም ጊዜ ግን ጎረቤት ሀገራትን ጋብዞ የራሱን ተቃዋሚዎችና ህዝብ የወጋ መንግስት የለም። ከልጅ ኢያሱ ጋር ይፋለሙ የነበሩት ጃንሆይ፣ ከበርካታ ታጣቂ ኃይሎች ጋር የተፋለሙት መንግስቱ፣ የተለያዩ ቀውሶች ያጋጠሟቸው መለስ የሶማሊያን፣ የሱዳንን፣ የጅቡቲን አሊያም የኬንያን ጦር ተውሰው ተቃዋሚዎቻቸውን ብቻ ሳይሆን ህዝብ ሲወጉ አልታዩም። ይህንን ታሪካዊ ወንጀል በመስራት ቀዳሚ የሆኑት የመጋቢት 24 ፍሬዎች ናቸው። የአፋርን ህዝብ በጅቡቲ ድሮን፣ የባሌን አርሶ አደር በኬንያ ጀት፣ የሙርሲን አርብቶ አደር በደቡብ ሱዳን ታጣቂ፣ የጎንደርን ገበሬ በሱዳን ሰራዊት፣ የትግራይን ህዝብ በሻቢያ ጦር የገደሉት ያስደፈሩትና ያዘረፉት የዘመናችን አስደናቂ ሰዎች ናቸው። እንዲህ ያለ ነውር በአገሪቱ ታሪክ ውስጥ የተፈጽሞ እንደማያውቅ እነሱም አይክዱም። መንግስት ኤርትራ ለመንግስት ኢትዮጵያ ለኤርትራ መንግስት እባክን እና ካንተ ጋር ሆነን አገሬን በጋራ እንውጋት ብሎ የኢትዮጵያ መንግስት ለኤርትራ ጥሪ ያደርጋል ብሎ በዛ ደረጃ ማሰብ የኃጢአቶች ሁሉ ኃጢአት ነው። እነሱስ ቢሆኑ እሺ በቃ ከናንተ ጋር ሆነን የራሳችሁን አገር ህዝብ እንውጋ ብለው እንዴት በሐሳባችን ሊስማሙ ይችላሉ? የነርሱን እንተው። እኛ እንደ ኢትዮጵያ መንግስት ለኤርትራ መንግስት እባክህና በጋራ ሆነን አገራችንን እንውጋት ብለን እንዴት ጥሪ ልናደርግ እንችላለን? ይህ በአገራችን ታሪክ ታይቶ አይታወቅም፣ ለወደፊትም ይኖራል ተብሎ አይገመትም። መንግስት ጥራህ ዘይኮነስ ለአንድ ብሔር ህዝብ ወይም ለሆነ አካባቢ ብለው የአስቸኳይ ጊዜ አዋጅ ካወጁ በኋላ የአንድን ብሔር አባላት ወንጀለኛ ማድረግ እንደሚቻል ያሳዩትም እነዚሁ የመጋቢት 24 ፍሬዎች ናቸው። የቀደሙት መንግስታት ህዝብን ያላድሎ የበደሉ መሆናቸው የተጻፈ ቢሆንም ህዝብን በፈረቃ ወንጀለኛ በማድረግ ረገድ ግን ብልጽግና ቀዳሚ ሳይሆን አይቀርም። የአንድን ብሔር አባላት ከጽዳት ሰራተኛ እስከ ሳይንቲስት፣ ከዘበኛ እስከ አትክልተኛ፣ ከሹፌር እስከ ባለሀብት ብሔራዊ ማንነታቸውን ወንጀል አድርጎ ከስራ ያገደ፣ ያፈናቀለ፣ ያሰረና ያሰቃየ ስለመኖሩ ታሪክ አልነገረንም። የመጋቢት 24 ፍሬዎች ግን የወለጋን ሰው በአካባቢያዊ ማንነቱ፣ የትግራይን ህዝብ በብሔሩ ብቻ ሳይሆን በስሙ እየለዩ የአማራን ህዝብ በማንነቱ ሲገድሉም ሆነ ሲበድሉ ታይተዋል። የትውልድ ቦታው አሊያም ስሙ የትግራይ የሚመስል ከሆነ ስራ እንዳይቀጠርም ከሀገር እንዳይወጣ የሚያደርጉበት ዘመን ካየን ገና 3 ዓመትም አልሞላንም። ስምህ የትግራይ ይመስላል፣ መልክህ የአማራ ነውና እስኪጣራ ትታሰራለህ ተብሎ የተጋዘም ያየነው በዚህ 7 ሳይሆን 700 ዓመታት በሚመስሉት የመከራ ዘመናት ነው። የቀደሙት መንግስታት የተዋጣላቸው ዲፕሎማቶች መሆናቸው የአፍሪካም ኩራት እንደነበሩ ብዙ ተጽፏል። ደግሞም ሀገራቸው ተወርሮ ዝም ብለው አያውቁም። የቀደሙት መንግስታት ሁሉ ወራሪዎችን ሲፋለሙ የኖሩ ናቸው። የመጋቢት 4 2010 ትሩፋቶች ግን ወራሪዎችን በዝምታ የሚያልፉ ብቻ ሳይሆን የሚጋብዙም ናቸው። ያህል በቃ ብሎም በማያሻማ መንገድ የአሜሪካ ሰላይ ሆነን የኖርነን ኢትዮጵያን እየሰለልን ለአሜሪካ የደህንነት ተቋማት መረጃ እንሰጥ ነበር ያሉት እነዚሁ የመጋቢት 24 ጎበዛዝት ናቸው። እንዲህ ያለ ተላላኪና የአገሩን ጥቅም ለአሜሪካ አሳልፎ የሚሰጥ መሪና መንግስት ኢትዮጵያ አጋጥሟት አያውቅም። በአገሪቱ ታሪክ ውስጥ 1 ሚሊዮን ሲቪል የተገደለበትም ሆነ የ10 ቢሊዮን ዶላር ቤተ መንግስት ግንባታ የተካሄደበት ዘመን የለም። በአገሪቱ የእርስ በርስ ጦርነቶች ውስጥ ብቻ ሳይሆን ከውጭ ወራሪዎችም ጋር በተካሄዱ ውጊያዎች የሞተው ኢትዮጵያዊ ተደምሮ 1 ሚሊዮን እንደማይሞላ ተደጋግሞ ተገልጿል። በአጭር አገላለጽ 1 ሚሊዮን ሲቪል የገደለ መንግስትም ሆነ በ10 ቢሊዮን ዶላር ቤተ መንግስት ያነጻ አገዛዝ ኢትዮጵያ ገጥሟት አያውቅም። ይህም የመጋቢት 24 ፍሬ ነው። ስትሞቱ ኢትዮጵያ ትሆናላችሁ የሚለው መፈክር ይሰምር ዘንድም ዛሬም ከባሌ እስከ አበርገሌ፣ ከመራዊ እስከ ከሚሴ ህዝብ እየሞተና በመጋቢት 24 ገለጻ ኢትዮጵያ የሆነ ነው። እንዲህ ያለ አገራዊ ማዕትና ነውር የተፈጠረበትን መጋቢት 24ን የብልጽግና መገናኛ ብዙሃንና ባለስልጣናት ሊያሽሞነሙኑት እየጣሩ ናቸው። ኢትዮጵያን የሞት አፋፍ ላይ ያደረሰውን አገዛዝ አገኘው ተሻገር ከመበታተን አደጋ ያዳነ ማለታቸውን እነ ኢቲቪ ዘግበዋል።
ከኢህአዴግ ወደ ብልጽግና ሲገለበጡ ያልተደነቃቀፉትና የዚምባብዌው ዛኑ ፒኤፍን ቢመጣ አለሁ ከማለት የማይቀሩት ሙፍሪያት ካሚል ያለፉትን 2 ቀናት በፌስቡካቸው ለአብይ አሼቤላት እያሉ ነው። ታከለ ኡማ መጋቢት 24 የምስራች የተነገረበት ቀን መሆኑን በመጠቆም እንደ ሰባሰገል ዕጣንና ከርቤ ይዞ የኢትዮጵያ ሕዝብ የሚመሰክረው እንደሆነ ለመጻፍ ጣቶቻቸው አልሰነፉም። ጠቅላይ ሚኒስትሩ ጉንዳን ሲሉ ግን እነዚህን ሹሞቻቸውን ነው ወይስ ሕዝቡን እንዳይባል እሳቸው ግልጽ አድርገዋል። የኢትዮጵያ ሕዝብ ጉንዳን ነው ብለዋል። የሆነው ሆኖ ጣቢያችን የለያቸውና ለአገራችን እንግዳ ሆነው ብቅ ያሉ ግን ደግሞ ሕዝብ በሂደት እንዲለማመዳቸው ከመደረጋቸው የተነሳ ቀላል ክስተት እንዲመስሉ ከተደረጉ እልፍ የመጋቢት 24 መከራዎችና ጥፋቶች መካከል 10ሩ እነዚህ ናቸው። ሌሎቹን ተከታታዮቻችን እየጨመራችሁ ትወያዩባቸው ዘንድ እንጋብዛለን። መልካም ሁሉ በመመኘት በዚሁ እንሰናበታለን።